ሰላም ሰላም ለክሙ አሃዊየ ወአሃትየ ቤተሰብ ልሳነ ግዕዝ ወአፍቃርያን ልሳነ ግዕዝ እፎ አሎክሙ ወእፎ ጸናሕክሙ የዜዛ አቀርብ ለክሙ በእንተ ቃለ አውስኦ በልሳነ ግዕዝ ምስለ ክልኤቱ አብያጽየ ዘይውእቱ። ፍጹም ሰላም ለእናንተ ይሁን እህት ወንድሞቼ፣ የግዕዝ ቋንቋ ወዳጆች፣ የግዕዝ ቋንቋ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አሁን የማቀርብላችሁ እኔ ስምዖንና ሮቤል ከሚባሉት ከሁለት ጓደኞቼ ጋር ያደረግኩት በግዕዝ ቋንቋ ቃለ ምልልስ አለና ቪዲዮውን አይተነው እንመለስና በመጨረሻም እኔ ትርጉሙ በአማርኛ የምነግራችሁ ይሆናል። ተከታትለነው እንመለስ። ሰላም ለክሙ አሃዊየ ይትአኮት እግዚአብሔር እፎ አልክ እህትነ እግዚአብሔር ይሰባህ ሀብአይቴ ታውሩ ሀበ ቤተ ክርስቲያን ምንት ግብር ብክሙ ህዬ ለተምህሮ ልሳነ ግዕዝ ውእቱ። ሰናይ መኑ ውእቱ ዘይምሄረክሙ መምህርነ ቀሲስ ዮናስ ውእቱ ዘይምሄረነ። ሰናይ ማእዜ ውእቱ ዘወጠንክሙ እምቅድመ ክልኤቱ አውራህ ውእቱ ዘወጠነ። ሰናይ ተመየጡ በሰላም አሃዊየ አሜን። አንቲኒ ጽንህነ በሰላም እህትነ። ኦሆ አንቱምሰ ተመየጡ በሰላም አሃዊየ። እሺ የጽዮን ግዕዝ ቤተሰቦች ቪዲዮ ይሄንን ይመስል ነበር። አሁን ደግሞ ትርጉሙ በአማርኛ የሚነግራችሁ ይሆናል። እስከ መጨረሻ ተከታተሉኝ። በመጀመሪያ እኔ ለነሱ ወይም ለስምዖንና ሮቤል እንዲህ አልኳቸው። ሰላም ለክሙ አሃዊየ፣ ሰላም ለክሙ አሃዊየ፣ ሰላም ለክሙ አሃዊየ አልኳቸው። ይሄ ማለት ደግሞ ሰላም ማለት ሰላም ማለት ነው። ለክሙ ለእናንተ ይሁን፣ አሃዊየ ወንድሞቼ። ስለዚህ ሁሉም በአንድ ላይ ሲሆን ሰላም ለክሙ አሃዊየ፣ ሰላም ለክሙ አሃዊየ ይሆናል ማለት ነው። ይሄ ደግሞ ትርጉሙ ሰላም ለእናንተ ይሁን ወንድሞቼ፣ ወይም ወንድሞቼ ሰላም ለእናንተ ይሁን ማለት ነው። እነሱም እንዲህ አሉኝ። ይትአኮት እግዚአብሔር እፎ አልክ እህትነ። ይትአኮት እግዚአብሔር ፎ ወአልኪ እህትነ። ይትአኮት እግዚአብሔር ፎ ወአልኪ እህትነ አሉኝ። ይሄ ማለት ደግሞ ይትአኮት እግዚአብሔር ማለት እግዚአብሔር ይመስገን ማለት ነው። ፎ ወአልኪ እህትነ እንዴት ዋልሽ እህታችን ማለት ነው። ስለዚህ ይትአኮት ማለት ይመስገን ማለት ነው። እግዚአብሔር ይሄ እግዚአብሔር ማለት በአማርኛም ሲሆን እግዚአብሔር ነው። ፎ ማለት እንዴት ማለት ነው። ወአልኪ ዋልሽ፣ እህትነ እህታችን። ስለዚህ ሁሉም ቃላቶች በአንድ ላይ ሲሆኑ ፎ ወአልኪ እህትነ እና ይትአኮት እግዚአብሔር በአንድ ላይ ሲሆኑ ይትአኮት እግዚአብሔር ፎ ወአልኪ እህትነ ይላል። ይሄ ማለት ደግሞ እግዚአብሔር ይመስገን እንዴት ዋልሽ እህታችን ማለት ነው። እግዚአብሔር ይመስገን እንዴት ዋልሽ እህታችን ማለት ነው። እኔም እንዲህ አልኳቸው። እግዚአብሔር ይሰባህ ሀብአይቴ ታውሩ፣ እግዚአብሔር ይሰባህ ሀብአይቴ ታውሩ፣ እግዚአብሔር ይሰባህ ሀብአይቴ ታውሩ አልኳቸው። ይሄ ማለት ደግሞ እግዚአብሔር ይመስገን ወዴት ነው የምትሄዱት ማለት ነው። እግዚአብሔር ማለት ነው። ይሰባህ ማለት ደግሞ ይመስገን ማለት ነው። ሀበ ማለት ወደ ማለት ነው። አይቴ ማለት የት። ስለዚህ ሀብአይቴ ሲሆን ወዴት ይሆናል ማለት ነው። ታውሩ የምትሄዱት፣ ሀብአይቴ ታውሩ ሲሆን ወዴት ነው የምትሄዱት ማለት ነው። ስለዚህ ሁሉም በአንድ ላይ ሲሆን እግዚአብሔር ይሰባህ ሀብአይቴ ታውሩ፣ እግዚአብሔር ይሰባህ ሀብአይቴ ታውሩ አልኳቸው። ይሄ ማለት ደግሞ እግዚአብሔር ይመስገን ወዴት ነው የምትሄዱት፣ ወዴት እየሄዳችሁ ነው ማለት ነው። እነሱም እንዲህ አሉኝ። ሀበ ቤተ ክርስቲያን፣ ሀበ ቤተ ክርስቲያን፣ ሀበ ቤተ ክርስቲያን አሉኝ። ሀበ ማለት ወደ ማለት ነው። ቤተ ክርስቲያን ማለት ደግሞ ቤተ ክርስቲያን ማለት ነው። ስለዚህ ሁለቱም በአንድ ላይ ሲሆኑ ሀበ ቤተ ክርስቲያን ወደ ቤተ ክርስቲያን ይሆናል ማለት ነው። እኔም እንዲህ አልኳቸው። ምንት ግብር ብክሙ ህዬ፣ ምንት ግብር ብክሙ ህዬ፣ ምንት ግብር ብክሙ ህዬ። እዛ ምን ስራ አላችሁ፣ ምን ስራ አላችሁ እዛ ማለት ነው። ምንት ማለት ምን ማለት ነው። ግብር ስራ፣ ብክሙ አላችሁ፣ ህዬ እዛ። እዛ እያልነው ያለነው ቤተክርስቲያኑን ነው። ቤተክርስቲያኑን ህዬ እያልነው ነው። ሌላ ቢሆንም ገበያ ከተማ ምናምን ቢሆንም ለገበያው ለከተማው በአረፍተ ነገር ውስጥ ስናስገባው ህዬ እንላለን ማለት ነው። ስለዚህ ህዬ እያልነው ያለነው አሁን ለቤተክርስቲያኑ ነው ማለት ነው። ስለዚህ ይሄ ማለት ደግሞ ምንት ግብር ብክሙ ህዬ ማለት እዛ ምን ስራ አላችሁ፣
ምን ስራ አላችሁ እዛ እያልነው ያለነው ቤተክርስቲያን ነው አይደል? ስለዚህ ወይም እንዲህ ሊሆን ይችላል። ቤተክርስቲያን ላይ ምን ስራ አላችሁ? ቤተክርስቲያን ላይ ምንድነው የምታደርጉት? ምንድነው የምትሰሩት ማለት ነው። እነሱም እንዲህ አሉኝ። ለተምህሮ ልሳነ ግዕዝ ውእቱ። ለተምህሮ ልሳነ ግዕዝ ውእቱ። ለተምህሮ ልሳነ ግዕዝ ውእቱ አሉኝ። ይሄ ማለት ደግሞ የግዕዝ ቋንቋን ለመማር ነው። የግዕዝ ቋንቋን ትምህርት ለመማር ነው አሉኝ። ለተምህሮ ማለት ለመማር ማለት ነው። ልሳነ ግዕዝ ግዕዝ ቋንቋ ወይም የግዕዝ ቋንቋ ውእቱ ነው። ስለዚህ ሶስቱም በአንድ ላይ ሲሆኑ ለተምህሮ ልሳነ ግዕዝ ውእቱ፣ ለተምህሮ ልሳነ ግዕዝ ውእቱ ይሆናል ማለት ነው። ይሄ ማለት ደግሞ የግዕዝ ቋንቋን ለመማር ነው። ግዕዝ ቋንቋን ለመማር ነው ይሄድን ያለ ነው። ወደ ቤተክርስቲያን ግዕዝ ቋንቋን ለመማር ነው የምንሄደው ማለት ነው። እኔም እንዲህ አልኳቸው። ሰናይ መኑ ውእቱ ዘይምሄረክሙ። መኑ ውእቱ ዘይምሄረክሙ። መኑ ውእቱ ዘይምሄረክሙ አልኳቸው። ይሄ ማለት ደግሞ ማን ነው የሚያስተምራችሁ? እዛ ማን ነው የሚያስተምራችሁ? ቤተክርስቲያን ላይ ማን ነው የሚያስተምራችሁ ማለት ነው። መኑ ማለት ማን ማለት ነው። ውእቱ ማለት ነው። ዘይምሄረክሙ የሚያስተምራችሁ ወይም ማን ያስተምራችኋል ማለት ነው። ስለዚህ ሁሉም በአንድ ላይ ሲሆን መኑ ውእቱ ዘይምሄረክሙ ካልኳቸው ማን ነው የሚያስተምራችሁ? ቤተክርስቲያን ላይ ማን ነው የሚያስተምራችሁ? እዛ ማን ነው የሚያስተምራችሁ ማለት ነው። እነሱም እንዲህ አሉኝ። መምህርነ ቀሲስ ዮናስ ውእቱ ዘይምሄረነ። መምህርነ ቀሲስ ዮናስ ውእቱ ዘይምሄረነ። መምህርነ ቀሲስ ዮናስ ውእቱ ዘይምሄረነ። መምህራችን ቀሲስ ዮናስ ናቸው የሚያስተምሩን። መምህራችን ቀሲስ ዮናስ ናቸው የሚያስተምሩን አሉኝ። በግዕዝ ቋንቋ ማጠፍ የለም ወይም ለትልቅ ሰው ለማክበር ብሎ ቃላትን አያጥፍም። በአማርኛ ሲሆን ለትልቅ ሰው ስናከብር ቃላቶችን አጥፈን እንዴት ዋሉ፣ እንዴት ኖት፣ እንዴት አደሩ፣ እንዴት አመሹ እያል የሰላምታ ቃላትን እንጠይቃለን። በግዕዝ ቋንቋ ግን ለሁሉም አንድ ነው። ለትልቅ ሰውም ለትንሽም ሆነ ለሁሉም ሰው አንድ ነው። እንዴት ዋልክ፣ እንዴት አደርክ እያለ ነው የሚሄደው ማለት ነው። ስለዚህ በግዕዝ ቋንቋ መምህርነ ቀሲስ ውእቱ ዘይምሄረነ ካሉ በአማርኛ ሲሆን ቀሲስ እያልናቸው ስላለን ቀሲስ መቼም ትልቅ ሰው ናቸው። ትልቅ ሰው ስለሆነ ማክበር አለብን። ስለዚህ በአማርኛ ሲሆን መምህርነ ቀሲስ ዮናስ ውእቱ ዘይምሄረነ ካሉ መምህራችን ቀሲስ ዮናስ ነው የሚያስተምሩን ይሆናል ማለት ነው። እኔም እንዲህ አልኳቸው። ሰናይ ማዕዜ ውእቱ ዘወጠንክሙ። ማዕዜ ውእቱ ዘወጠንክሙ። ማዕዜ ውእቱ ዘወጠንክሙ። መቼ ነው የጀመራችሁት? ትምህርት መቼ ነው የጀመራችሁት? በግዕዝ ቋንቋ በቤተክርስቲያን የግዕዝ ቋንቋ ትምህርት መቼ ነው የጀመራችሁት ማለት ነው። ማዕዜ ማለት መቼ ማለት ነው። ውእቱ ነው። ዘወጠንክሙ የጀመራችሁት። ስለዚህ ሁሉም በአንድ ላይ ሲሆነው ማዕዜ ውእቱ ዘወጠንክሙ አልኳቸው። ይሄ ማለት ደግሞ መቼ ነው የጀመራችሁት ማለት ነው። እነሱም እንዲህ አሉኝ። እምቅድመ ክልኤቱ አውራህ ውእቱ ዘወጠነ። እምቅድመ ክልኤቱ አውራህ ውእቱ ዘወጠነ። እምቅድመ ክልኤቱ አውራህ ውእቱ ዘወጠነ ከሁለት ወራት በፊት ነው የጀመርነው ማለት ነው። እምቅድመ ክልኤቱ አውራህ ማለት ከሁለት ወራት በፊት። እምቅድመ ማለት በፊት፣ ክልኤቱ አውራህ ሁለት ወሮች፣ ውእቱ ዘወጠነ ነው የጀመርነው። ስለዚህ እምቅድመ ክልኤቱ አውራህ ውእቱ ዘወጠነ ማለት ከሁለት ወራት በፊት ነው የጀመርነው ማለት ነው። እኔም እንዲህ አልኳቸው። ሰናይ ተመየጡ በሰላም አሃውየ። ሰናይ ተመየጡ በሰላም አሃውየ። ሰናይ ተመየጡ በሰላም አሃውየ። መልካም በሰላም ተመለሱ ወንድሞቼ ማለት ነው። ሰናይ ማለት መልካም ማለት ነው። ተመየጡ ማለት ተመለሱ፣ በሰላም በሰላም፣ አሃውየ ወንድሞቼ። ስለዚህ ሁሉም በአንድ ላይ ሲሆን ሰናይ ተመየጡ በሰላም አሃውየ፣ ሰናይ በሰላም ተመለሱ ወንድሞቼ አልኳቸው ማለት ነው። እነሱም እንዲህ አሉኝ። አሜን አንቲኒ ጽንህነ በሰላም እህትነ። አሜን አንቲኒ ጽንህነ በሰላም እህትነ። አሜን አንቲኒ ጽንህነ በሰላም እህትነ አሉኝ። ይሄ ማለት ደግሞ አሜን አንቺን በሰላም ቆይን እህታችን፣ ወይም አሜን እህታችን አንቺን በሰላም ቆይን ማለት ነው። አሜን ማለት በአማርኛም ሲሆን አሜን ነው። አንቲኒ አንቺም፣ አንቲ ማለት አንቺ ማለት ነው። ኒ ሲጨመርበት ደግሞ አንቲኒ ይሆናል። ይሄ ማለትም አንቺም ይሆናል። ተመየጢ ተመለሺ፣ በሰላም በሰላም
እህትነ እህታችን። ስለዚህ ሁሉም ባንድ ላይ ሲሆን አሜን አንቲኒ ተመየጢ በሰላም እህትነ ይሆናል። አሜን እህታችን አንቺን በሰላም ተመለሺ ወይም አሜን አንቺን በሰላም ተመለሺ እህታችን አሉኝ ማለት ነው። እሺ የጽዮን ገጽ ቤተሰቦች የዛሬ ቪዲዮአችን ወይም እኔ ስምዖንና ሮቤል ከሚባሉት ከሁለት ጓደኞቼ ጋር በግዕዝ ቋንቋ ያደረኩት ቃለ ምልልስ በአማርኛ ትርጉሙ ይሄንን ይመስላል። በሌላ ትምህርት እስከምንገናኝ በሰላም ቆዩ።